ለማለት ነው። ኤኒዌይን ይመስላል ብዙ ቁም ነገር ላይ አስቸጋሪ ስለሆንኩ ባህሪ። እሺ ጋዲ ፓፓ እኔ እኮ አንቺ ሰውዬ ጨለማ ውስጥ ደቅ ብለህ ወይ በደንብ አትታይ። አካውንት ከጀርባ ጭራሽ አካውንት እንትን እያልክ አይደለማ። እኔ ሀሳብ እኮ ሰው አልተረዳኝም እኮ እኛ ስመቼ እኔ ተረድቻለሁ። የምር እኔ የሲስን ሀሳብ ተረድቻለሁ እና ተረዱት ጋይስ። እኛስ መች ነው የምንደገፈው ነው እኮ እንዴ። አንተን ተናገር አሁን ደፈር ብለህ እስቲ ልብ ወንድም ይህን ህዝብ አላምኖም ያለውን እንዳይወስድብኝ። ስማ ሲሱ ስማ፣ አንድ ብሯ እንዳትላክልህ። እኔ ምን የአንድ ብሯን ጭዌ ሰምታል እንደ አቤላ አንዴ ወንድማችን የተላከለት አይ ግን እኔ የምር በጣም ነው ያዘንኩት። ጠዋት በተለይ የጭሩን ስሰማ እንዴ አንተ 38 ሚሊዮን ብር በአንድ ቀን መድኃኒዓለም አባት ያንዴ አንዴ በቃ እኮ አደራ አንሲሶ እኔ ቸርች በርግድ እንዳላይ በእውነት የትም ፍቹ ዱቄቱን አምጪ ዓለም አቀፍ ቤተክርስቲያን ከፍተኮት ትቀልዳለህ። ይሄ ሁሉ ቤት ታዲያ የሚቀያየረው ከየት በመጣ ጨላ ነው ፓፓ? አንተ በጣም እኮ ለማመን ይዘገንናል እኮ ክርስቶስን 38 ሚሊዮን ማለት እኮ እንዴ ናኒ ህንፃ ራሱ በአንድ ቀን እኮ አይሰራም እኮ። ሰላም መሐመድ የምትባለው ልጅ ምንድን ነው ዳሪያ ዝምትል? ሰላም መሐመድ ልጅና እዛ እነሱን ትንትን ቢያቸው እንዴ መጀመሪያ አባትሽ ስሙ ያስቀይር። ኧረ አንተ ሰውዬ ኧረ እባክህ ምን ሊመጣ ከዚህ በላይ ዳንኤል እንትን እህታችን ሰላም እባክሽ ተፋችኝ። እኔ ምንም አላደረኩም። እኔ ከወንድሜ ጋር ቁጭ ብዬ እያወራሁ እንዴ እኛ እንትን ጭዌ እንጫወትበት እንዴ ነገርዬው እኮ እኛ ለእናንተ ብለን እንጂ እኮ በጣም ያጫውታል እኮ አንዳንድ ነገር አውቀን እንትን ብለን እንጂ እኮ በጣም ያጫውታል። አይ ብዙ ያስቦልት ነበር። አሁን አቤላ በስርዓት ቁም ነገር ካወራ በኋላ ነገሩን ከምናቦካው ብለን ይፈታ ነው እንጂ ብዙ ያጫውታል። እኔ ለቁም ነገር አይደለም የገባሁት። እኛ መች ነው እንትን የምንለው ብዬ ነው። ግን የኢትዮጵያ ማህበረሰብ ግን ሰምሃው ትንሽ መንቃት ያለበት ይመስለኝ። ሰማ እኮ አንዱን ኮመንት አይቷል። የአንድ ብልት ህመማችን ነው እና በመቀመጥ ብዛት የታመመ ብልት ነው በለኝ። ኧረ ነቆራ እስከ ብልት አለፈ እኮ ረጋይዝ በጣም የተረዳሁት በዚህ ዘመን ሲሱ አሁን ባለንበት ሲቹዌሽን ምናምን ነገር ትንሽ ፈጣጣ መሆን አለብን ነገሮች ላይ። አንተ እስራኤል ናንሳ እንኳን በቤት ሲሄድኛ በዲዜር አንተ ድንቁ ድንቅ ያደርጋል እያለ እሱ ድንቁና ብርቁ እኮ የተምታታበት እኮ። ድንቁ የሚለው ቆይ ማንን ነው? የሪፍት ቫሊን ባለቤት ነው? ድንቁና ብርቁ የተምታታበት ሰው እኔ እንኳ ፌር አይደለም እኮ አንዳንዴ እኮ በእውነት እኔ ጋይስ ቁም ነገር ላወራ አይደለም የገባሁት። እኔ የእግዚአብሔር በሚያውቀው አንተ ዳኒ አንተን እኮ ነው አሉ እኮ የዳኒ አካውንት እኮ እዚህ ያለኝ ሙሉ ለሙሉ ጨመድ ሲስ እውነታቸውን እኮ ነው። ኮመንት ላይ እኔ በዲዛይር እየሄድኩ ትላለህ። እኔ እግረኛ አለው አይደል ያጠገብ
በቸርኪ የሚሄደው አጠገብ ደቅ ብዬ ፓፓ ምንድን ነው የምትለው? አንዱ ስጋ አብሮት አንዱ ስጋ እንቆት ይሞታል ያለው እኮ እውነቱን እኮ። ኧረ ወገን እየተዛዘነ እንዲህ እዚህ ግፉ ፑሽ አርጉኝ ብያቸው የሳቂ ሞጂ ልካሉ። ከዚህ በኋላ ስማ እንደው አያደርስብህና አንተ ቃሬዛ ላይ ብተኛ ራሱ ሰው አንተ ጭራሽ ከሲሪየስ አድርጎ ይወስድህ። በቃ እሺ፣ እስኪ ሌሎቻችሁ የምታወሩ ካላችሁ አውሩ። እስኪ አሜን ሀና ምናምን የምታወሩት ነገር ካለ አውሩ። ብቻዬን እንዳልገለጥ አደረጋለሁ። ኧረ እዛ ቤት በጣም ኮሜንት ላይ እየተከተከተ ነው አሉ። እንዴ ሰርተ ብላ እድሜ ልክ ልመና አይደብርብኛል። ሰርቶ መብላት አለበት ባይነኝ። እኔ እንኳን የገባሁት ስሬት ነው በእውነት እንዴ። በስመ አብ ኧረ አሜንዬ ፈታ ካላልሽ የህዝብ ጨጓራሽን ነው የሚልጠው። ከመስጠት ወደኋላ አይልም። የህዝብ ይነቃል ብለሽ እንትን እንዳትዪ ጌታ እንዴ። ባለፈው ይኸውልህ ስማ አቤል እኔ ክርስቶስ ዶክመንተሪ ፊልም ልስራ ብር ያስፈልገኛል አለ። ይነቃል ብዬ አላስብም በእውነት እንዲህ ካልቀለድክበት። እንደ ቁም ነገር የሚያነቀው ሁሉ እየመሰለኝ አይደለም እንዴ። የእንትን የዶክመንተሪ በእኔ ታሪክ ላይ ቀረኝነት ጀምሮ ማለት ነው። ጨቋላ ኧረ ጨቋላ ጨቢሳ የሚደወለ ጨቋላ ጨቢሳ ጨቋላ አነሳለት። አሁን እኮ የሚያስጠላው አቤላ ምን እንደሆነ ታውቃለህ? እውነተኛ ችግር የደረሰበት ወይም እውነተኛ መረዳት ያለበት ሰው እኮ ሰው በልበ ቅንነት እንዳይደርስ ነው። እንደዚህ አይነት ነገሮች ሲደረጉ እውነተኛ አገልግሎትን መደገፍ የሚፈልግ እውነት በቃ አለ አይደለ? እንደዚህ አይነት ሰዎች እየገቡ ልብህን እንትን ያደርጉታል፣ ዝቅ ያደርጉብሃል። እና ለዛ ነው በጣም የተሰማኝ እኔ። አዎ በጣም እንትን እኮ ነው፣ አስቸጋሪ ነው። የተወለድኩበት ቦታም ቸርች ላሰራ አለ። ባለፈው በሱ ዙሪያ ዶክመንተሪ ላሰራ አለ። ቴክኒክ እየተቀያየረ ባለፈው ሞባይል ጋላ አለ። ቀጥሎ ደግሞ ቅዱሳን ሰፋ ያለ ቤት እንዲሰጠኝ እስቲ ጸልዩልኝ፣ ህልም የሚያያችሁ በውስጥ በኩል እንትን እንበላ አለ። ገባች? እኚህ ሁሉ ታርጌታቸው ከህዝብ ገንዘብ መልቀም እንደሆነ የታወቀ ነው። በተለይ እነዚህ ሰዎች ሄዶ ታርጌታቸው እኮ ይሄ እንደሆነ በትዝታው ማየት ይቻላል። እንዲሁም ትዝታውን ስታይ ከእዩ ጩፋ ጋር ኮላብ አድርጎ ሲሰራ ታየዋለሽ። መጽሐፍ ምረቃ ላይ ምናምን አፍ ላፍ ገጥሞ ምናምን ከእዩ ጩፋ ጥበብ ይንጠባጠብ ይመስል ከአፉ ያው ከኪሱ የሚንጠባጠብ ገንዘብ ፍለጋ እውነቴን እኮ ነው እንዴት እንደሚያይ። ከዛ ቲሸርት ምናምን በሩጫ ሰበብ ያ ለመድረስ እንሮጣለን ይላል፣ ያ ደግሞ መንፈሳዊ ሩጫ እንሮጣለን ይላል። ሁለቱም በተመሳሳይ ጊዜ ይሄ የደቡብ ህዝብ ምስኪን ነው ገባ። አንዱ ቦዲቲ ወላይታ ላይ፣ አንዱ ሶዶ ላይ ቲሸርት እየሸጠ ህዝቡን እያሯሯጠ ገንዘቡን ይሰራል። በቃ ትንሽዬ ነገር ነው የሚያስፈልገው። ጥቅስ ያለበት እንትን ትጽፍለታለህ። ከዛ ለአገልግሎት ድጋፍ ነው ብለክ ቲሸርቱ ቀለሙም ቲሸርቱም ከሚያወጣው እጥፍ ገንዘብ ለበረከትና ለምናምን ብለህ ትሸጥለታለህ ለህዝቡ ማለት ነው። ይህ ህዝብ በቃ ያችን ቲሸርት ለብሶ ይሮጣል። ፋይናሊ ግለሰቦች ናቸው የሚጠቀሙት። ወንጌል ገንዘብ ያስፈልገዋል? አዎ ያስፈልገዋል። ቢብሊካልም ነው፣ የእግዚአብሔርም ቃል ይናገራል። ለምሳሌ የፊልጵስዩስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ስጦታችሁን ተሞልቼ ተደስቻለሁ ይላቸዋል። ገንዘብ ልከውለታል፣ ለአገልግሎቱ ድጋፍ ከአንድም 2-3 ጊዜ ስጦታቸውን እንደላኩለት ይናገራል። ቢብሊካል ነው። አገልግሎቱን መደገፍ ብንም መደገፍ። እነዚህ ምንድን ነው የሚያወጡት ነው ልል የፈለግኩት። 4 በ4 ቤት ውስጥ ሁልጊዜ ቁጭ ብሎ ለሚያወራ
የሰው ሀገር ለሚኖር ሰው ገባ 8 ሰዓቱን ቢሰራበት የቀረውን ሰዓቱን 4 ሰዓት ይሁን 2 ሰዓት ገብቶ ቢጨቃጨቅበትና የለመደውን ስድብ ዘለፋ ቢዘልፍና ቢሳደብበት ምንም አገልግሎቱን የሚከልልበት ጉዳይ የለም። ከሀገርም አይ ቲንክ የወጣው ለመስራት ይመስለኛል እንጂ ኒውዚላንዶችን በወንጌል እየደረሳቸው አይደለም። ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ለኢትዮጵያውያን ተጠርቻለሁ ብሎ የሚያስብ ሰው ወይ ከገዛ አገር ወጥቶ መሬት ላይ መጥቶ መስራት አለበት፣ አሊያም ደግሞ በእጁ እየደከመ መብላት አለበት። ካለበለዚያ ግን ምንም የተለየ ነገር የለም። እዩ ጩፋ ፎቶ አድርጎ ዘይቱ ላይ ይሸጣል፣ ፎቶውን ይሸጣል፣ ፈውስ ይሸጣል። እነዚህ ሰዎች ደግሞ ኦንላይን ላይ ራሳቸውን ወንጌልን ያሻሽጣሉ ማለት ነው። ሽያጩ ሽያጭ ነው፣ አለቀ በቃ። ሽያጭ ነው በቃ። ዘረፋ ነው የተያያዘው። ህዝቡ እየታለበ ነው ያለው፣ ይሄ ህዝብ ማለት ነው። ከዛ ደግሞ ኢየሱስን እየተጠቀሙ ያለሁት እና የተባበሩ ማጅራት መቼዎች ይህን ህዝብ መታደግ አንድም የወንጌል ዓላማ ነው ብዬ አስባለሁ። እንደው የሆነ ሚሽን ይዞ አገር ቤት ልመጣ ነው ቢል ኮንፈረንስ ላዘጋጅ ነው ቢል ምንም አይመስለኝም። በቃ ዓላማ አለው። ቆጭ ብሎ 4 ቤት ውስጥ የሆነ ፎቶ እያሰራ ቪዲዮ እንኳን መክፈት የሚፈራ ያለቅጥ የወፈረ ቁጭ ብሎ የሚበላን ግለሰብ ግን ወንጌል አገለገለ በሚል ሰበብ ኪስን ማጅራት ማስመታት ምንም ከወንጌል ጋር የሚገናኘው ነገር የለም እና ሌብነት ነው የያዝከው። ቀለመወርቅ አይተንፍሱ። ህጋዊ ሌባ ነክ፣ የሶሻል ሚዲያ ሌባ ዘራፊ ነህ። ሌሎቹ አዳራሽ ከፍተው ሰውን ለእኛ ስትሰጡት ትባረካላችሁ እያሉ ማኑፕሌት እያደረጉ ሰውን እንደሚዘርፉ ሁሉ አንተም ቀንና ሌሊት ይህንን ህዝብ በሞባይል ብቅ ብለክ ማጅራት እየመታ ነው ያለከው። ስለዚህ ሌብነት ነው። በሞባይል ዘረፍከው፣ በምዘረፍከው የሆነ ከንግድ ባንክ ደወልን እያሉ የሚዘርፉ ሰዎች አሉ። የሆነ ኮድ እንድታስተካክል ነው ምናምን ብለው በሙድ ኮኮብ ምናምን ይሏችሁና መጨረሻ ላይ አካውንታቸውን እየነግሯችሁ የብር መጠን አጽፈዋችሁ በገዛ እጃችሁ ከገዛ ስልካችሁ ላይ የሚዘርፏችሁ ማለት ነው። ግን ሲደውሉ ምን ብለው ነው የሚሸውዷችሁ? መጀመሪያ ላይ ከንግድ ባንክ ከብሔራዊ ባንክ ነው የደወልነው ነው የሚሉት። ስለዚህ የመጀመሪያ የመሸወጃ ልባችሁን የምትሰጧቸው ብሔራዊ ባንክ የሚለውን ስም ሲጣሩ ነው ለመሸወድ የምትመቻቹላቸው። ብሔራዊ ባንክ የመንግስት ባንክ ነው። ብሔራዊ ባንክ ስም ያለው አድራሻ ያለው ባንክ ነው። በሱ ስም ነው የሚሸወደው። አሁንም በገዛ ስልክህን አውጥተህ የሆነ ብር እየላክ ያለኸው ብሔራዊ ባንክን ሳይሆን የእግዚአብሔርን መንግስት ስም ጠርተው ስለሚያጭበረብሩ ነው። እነዚህ ሰዎች የእግዚአብሔር መንግስት ነው የሚጠራው፣ ግን መጭበርበር ነው የሚሰራው። ወንጌል ነው የሚጠራው፣ ግን ማታለል ነው እየተሰራ ያለው። ስሙ ወንጌል ነው፣ ግብሩ ግን ዘረፋ ነው። እና ይሄ ሊተራሊ መጀመሪያ የዘረፍከውን ገንዘብ እንዳልዘረፍከን እኮ በማስረጃ አላሳየህንም። ታመሜ ነበር ስትለን የታመመ ሰው በምርመራ በሽታው የተረጋገጠበትን ዶክመንት ያሳያል። ዶክመንት አላሳየህንም። ሸዋሸዋ ነው የሰራው። በበሽተኛና በበሽተኝነት ስም ነው ህዝብን የዘረፍከውና አሁንም ደግመክ ያንኑ ነው እያደረግክ ያለከው እንጂ አዲስ ታሪክ እየፈጠርክ አይደለም። እና ሌባ ነህ ነው በአጠቃላይ። ይህንን ነገር አስተላልፉልኝ። ቀለመወርቅ አይተንፍሱ ሌባ ነህ። በወንጌል ስም ማጅራት የምትመታ የሴቶች በተለይ የሴቶችን ቦርሳ የምትመታ ማጅራት መቼ ነህ? አለቀ። እሺ ወደ እኔ ስንመለስ ኤኒዌይ ግን ማስታወቂያ እየሰራህ ነው የሚመስለው። አካውንት ከኋላ ደቅ አድርገህ አይ ቲንክ እንትን ነው። እኔ እኮ ክርስቶስ እኔ እኮ የተረዳኝ የለም እኮ እኔ እያልኩት ያለሁት ከእነዚህ ግለሰብ ተረድታችሁ ተምራችሁ እኛንም ደግፉን፣ እኔን ደግፉኝ እኮ ነው እያልኩት ያለሁት። እኔ ያለው አካውንት እኮ የያንተ አይደለም። አካውንት አይደለም ሰው እንደዚህ
ጋዲስቲ ያስረዳልኝ በጌታ ሀኒቾ ምን መሰለሽ፣ አሁን መልካምነት መልሶ ይከፍላሉ። ገብቶሻል? ዛሬ ምንም የሚመጣ ነገር የለም ጋዲ ተመካክራችሁ የሚመስለው እዚህ ከፍተህ አካውንት በሁለት ከፍቶ እየተሰበሰበ ነው የሚመስለው። ገባ? ሲሳይን እኮ መተማመን የለብሽ መልዕክት ለማስተላለፍ ሲሳይ ውሃ ላይ ያለ ኩበት ማለት ነው። ምን ወደ ፈለገች ነው አሁን ነገ እነሱ ጋር ሆኖ አንቺንም ሊያማሽ ይችላል። ግልጽ ነው የምናገረው፣ እኔ ግልጽ ነው የምናገረው። መሬት ላይ ያለውም እየተነፋ ነው፣ ሶሻል ሚዲያ ላይ ያለውም እየተነፋ ነው። እኔ እንዴት ይድረሰኝ እያልኩ ነው። እኔ እና አንተም ልትነፋ ነው። የማን በርዝዴ ነው ሲሶ የሚነፋው? እንትን ነው ባሉን አይ እኔ ማቀም ባሉን ነው ባሉን ወልጆች ሀኒቾ ባሉን ብለሽ ወሬው ልታቆርፍጁ ነው። ተይ በቃ በጣም ልታቆርፍጁ ነው ሀኒቾ እንጂ አይ እሱ እያለ ያለው መበላት ነው እያለ ያለው ቃሉ መርጠህ ተጠቀም። መበላት እኔ ህሉ ውስጥ የሉ ሀሳብ አለሽ። እኔ ለምንድን ነው ከዚህ ልምዶ ሲስ እኔ እንደገባኝ ከሆነ አንተ አሁን እያልክ ያለው እኛ አወራንም አላወራንም ይሄ ህዝብ በቃ መበላቱና መስጠቱ አይቀርም ነው እያልከ ነው። እግዚአብሔር ምስክሬ ነው። እግዚአብሔር ለምን እዚህ እንደ ቁራስ ለምን እንትናቲም አሁን ነገ ጠዋት የሆነ ቤት ላይ የሆነ ብር እየሰጠ ነው የምታገኙ የዚህ ህዝብ እንዴ? አሜን ክርስቶስን እኔ እኮ ከልቤ ነው የማወራው እኮ። እንደውም የኢትዮጵያ ህዝብ አትስጥ ካልሽ የሚሰበት ታዲያ ቆይ አይደለም። እሺ አይ አሁን ባልከው ፕሪንሲፕል በቃ ለሲስ እንዳሰጡት ሰዎች ምንም እንዳሰጡት እንዴ አሁን መስጠት ይጀምራሉ። አካውንት ቦስ ሰማ አንተ እኔ ምን እንዳረካቸው አላውቅም። ምንም ብትል እዚህ ቤትማ አግጡ ብቻ የተባሉ ነው የሚመስሉት ሳኪሞች ብቻ። ፕሮ ኦርቶ ካቶ ብለህ አንዱ መቶ ካቶ የዕቃ የሚያነሳው ነው እንዲህ አለኝ እኮ። ኧረ አክሊልሻን አንዴ ቆይ በእናትህ። አይ አካሄድ ግን እንትን በል በቃ አካሄድን ቀይር። ከአሁን በኋላ ቲክቶክ ላይ አኬ ደግሞ ምንድን ነው ሌላ ሰው ነው ታይፕ እያደረገ ያለው የምር ይለናል። እንዲያሰሪ ሙዲዛ እኔ ህሉ እንዴት ነሽ አንተ ሰውዬ? ተው እንደዛ በዚህ ኔም አትጥራው። ጭስ ማንን? አሁን የጠራውን ስም። አክሊልሻ እንዴት ነህ? አለን ይመስገን አምላክ። ፓፓ ፒስ ነው አለሁልህ። እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ። በአዲስ ኮንቴንት ልመጣ ነበር። ምን ሀሳብ አስተያየት አለ? እንዲህ ምን እሺ ነው ብሮስኪ? ምን ይዘሽብን መጣሽ ደግሞ? እንጂ ፉንፉን አይደለ? ገቢ ማሰባሰቢያ አያስፈልገንም ትላለህ እንትን አለና ለእኔ ነው ለራሴ በሆነ ቤት ላይ አየሁና ከዛ ለምልምድ አልቀስም። ተሞክሮ ወሰድክ? ተሞክሮ እዚህ ጋር ሳያጠም እንዴ? ምንድነው ችግሩ ግን? ምንም እኔ ችግር የለውም። በጎ ነገር ነው። ለምን እኔ አላደርገውም ብዬ ነው። የምር ሲሪየስ ለአንተ ሳይሆን አንተም እንግዲህ አንተ ምን ሰርተህ ነው ያማል እንዴ? እነሱ እኮ ቀን ከሌሊት ስለ ወንጌል ተጋድሎ ነው። አንተ ምን ቁጭ ሰቀር ትቀበል ተጋድሎ እዛም ማላገጥ ነው የምንትከለ። ኧረ ስመው ስለ ወንጌል ተጋድሎ አልሳቁ ነው እንዴ? አታስቂኝ ፓፓ። አይ ጭስ ዋናው ፖይንት እኮ ምን መሰለህ? ድንገት አይ ከምን አንጻር እንደሆነ ልንገርህ። ከዚህ በፊት በነበረው ስቶሪ ምናምን ነገር አይ ቲንክ ከዓመት ከምናምን በፊት ኦልሞስት 2 ዓመት ነው እንደዛ ነገር ነው። ኦልሞስት
$200,000 አካባቢ ነው የተሰበሰበው አሉ። ያኔ ታምም ያለው ምናምን ባለበት ሰዓት ላይ እና ህመሙ ደግሞ ፌክ ነው ገብቷል። ያኔ ጨላው ሲሰበሰብ አረ ይገልጫለሁ ሽብሩ አንተ ጨላ የሚባል እኮ አይደለም 200 ምናምን ኬኮ ጨላ ብለህ ለሀገር ለሰማይ የሚከብድ ብር ጨላ ብለህ ፎሎወር ነው በለው ለፎሎወር ራሱ የሚበዛ አንተ በእውነት አንተ እንዴ እኔ ከአኬ ጋር ሳውራ እኮ እኔ ችግር አለብኝ ለዛ ነው። እና ከዛ በኋላ ብቻ በዛ ምክንያት ከዚህ በፊትም ገንዘብ ተሰብስቦ ነበርና አንተ እንዴ እና አሁንም ለአገልግሎት ተብሎ ነው ላይክ ያኔም እንደዛ ሿሿ ተሰርቶ አሁንም በአገልግሎት ስም ነው እየተሰበሰበ ያለውና የራሳቸው ይኸው ጎንበስ በል እስኪ የቤሊን ኮሜንት አንብበው አንዴ ቆይ። ኧረ እኮ የሆነ ኮሜንት ላሳይ ቆይ ሌላ የቤሊ ያለበት ቤሊ ሁላ ምን እንዳለ እኛ ብቻ እኮ አይደለንም። አይ አሁን እኮ $200,000 እኮ ዝም ብዬ በእኛ ቀለል አድርጌ በ150 ስጠብሰው 30 ሚሊዮን ነው። አንተ ኧረ በጌታ ምን አትጠበስ አንተ ራስህ ብትጠበስ ይቀላል እኮ አንቺ አይ ሳንቲሙ ዘገናኝ ነው ግን አይ የቤሊ የለም ሲስ የቤሊን ከፈተለት አንዴ የቤሊን ኮሜንት ቤሊ ራሱ ምን እንዳለ እኛ ለምን እንታዘባለን? ያው የቤሊን ኮሜንት አንብበው አኪ ምን አለ? ዘመናዊ ልመና ጴንጤዎችን አትዝረፉ። ግን እኔ ፐርሰናሊ ግን አንተ እኮ እንደ ኢትዮጵያዊነት እንደ ኢትዮጵያ ወንድም አያሳስብም? የማህበረሰብ ቆይሽ ሌላ እኔ ፈቅደው እናግዟለን ምናምን ካሉ መብታቸው ነው። ቅድም እኮ ዳኒን ጠየቅ ነው እኮ ምን አለ መሰለ ዳኒ የሆነ አንድ ፕሮግራም ላይ ገጠመኝ ብሎ ጭሮ የሚባለው እንትን ማለት ነው። በአንድ ቀን ወደ ፕሮግራሙ ላይ የታደሙት ወደ 4,000 ሰዎች ናቸው። ወደ 38 ሚሊዮን ብር ነው ምናምን በአንድ ቀን ሰራ። ለእኔ ገርሞኝ እንዴ ኧረ ናኒ ህንፃ እንኳን እንደዚህ አይሰራም። ሲሱ የእነሱን አካውንት መስራት ጀመርሽ ቁጭ ብለሽ? እኔ ሂሳብ ስሬን ትቼ ከሆኑ የእነሱን ሂሳብ መስራት ጀመርሽ? የራሴን ሂሳብ ርግፍ አድርጌ ትቼዋለሁ። እኔ ፐርሰናሊ እንትን ብለው ልክ አሁን ሊደብር የሚችለው ብዬ የማስበው ሰዎችን እንዴት ነው የሆነ አጭበርብረው ዋሽተው ምናምን በሆነ ነገር አስገድደው ምናምን ሲቀበሉ ያኔ ዝገት ሊሆን ይችላል። እንደዚህ አይነት ጉዳይ ላይ ግን የራሳቸው ጉዳይ ነው የሚሆነው ብዬን ማስበው። ይሄ ያው የግል ምልከቴ ነው። ሰዎቹ ተስማምተው ምናምን እንዲህ እንትን ካሏቸው እንግዲህ ብቻ ናቸው። ወደሽ ከገባሽ ኧረ እባካችሁ እዚህ ሌላ የሚነፋ ነገር ተውና አካውንት ለጥበሉኝ። ኧረ እናንተ ሂዱበት በቃ። እኔ ታችሁን አላዋጣም። አኬ ትምህርት ላይ ይጠራለህ። ውረድ ወይኔ አክሊል አኬን እኮ አንተ ስማ ባይዘው አኬ የተነገረው ነገር ማለት ነው። ሰማጨስ ቲክቶዶክስ የሚል አንድ ዩዘር ኔም አለ። የአኬን ፕሮፋይል ያደረገ የሆነ አኬን ቆባ አስለብሶት አይነት ነገር እሱ ራሱ ቴንኪው አኬ ያላለው አኬ ምን ያህል ስህተት እንደተናገርክ ያወራው ነገር ራሱ አንዱ ማሳያዬ ነው። የሆነ ጥቁር ለብሶ ምናምን በዘጠናዎቹ ታምራት ገለታ የሚባል ሰውዬን መንግስት አስሮት ነበረ እና ፖሊስና ህብረተሰብ ላይ ቀርቦ ነበር ታምራት ገለታ እና በፈቃደኝነት ነው ሄደው የጫማ ጣቢውን የእግር ጣቢውን ይጠጡ ነበር። የሚሰጣቸውን መድኃኒት የሚውጡ ነበር። ደግሞ ገንዘብ ይሰጡ ነበር እና መንግስት አስሮታል። በእርግጥ አሁን ቲክቶክ ላይ ግማሽ ዘፈኗን ለሱ በዘፈነችው በፍቅር አዲስ ዘፈን የተወዛወዘ አንዳንድ ነፃነቱን የሚያሳይ ቪዲዮ ቢለቀም ከለርፉል የሆነ ሱፍ ለብሶ እንዲህ
ቀለሙን ከየት እንደሚያገኙ ሱፉ ራሱ አላውቅም ብቻ እና እሱ የታሰረበት ዋና ምክንያት ምንድን ነው? ህዝብን በማጭበርበር ነው። አሁን አንዳንድ ማስገደዶች የተለያዩ ናቸው። ለምሳሌ መሳሪያ የታጠቀ አንድ ሰው ሰውን በጉልበት ያልፈለገውን እንደሚያስደርግ ሁሉ መጽሐፍ ቅዱስ የታጠቁ ሰዎች ሰውን በጉልበት በመጽሐፍ ቅዱሱ ጉልበት በመጠቀም ያልሆነ ነገር ያስደርጉታል። መርዝ ያስጠጡታል። የማየውን ፈውስ አለን ብለው ያታልሉታል። ማኑፕሌት ያደርጉታል። ማኑፕሌሽን ወንጀል ነው። በተለይ ማህበረሰብን በቁጥር በርከት ያለ ማህበረሰብን በሃይማኖት በመጠቀም ማታለልና ማጭበርበር አንዱም ወንጀል ተደርጎ ሊጠቀስ የሚችል ነገር። ተደራጅቶ ሰው መክሰስ ባይችልም ቅሉ ማለት ነው። ግን እዚህ ሚዲያ ላይ እየተደረገ ስላለው ነገር ግን መናገር እንችላለን። የእነዚህ ሰዎች ገንዘብ ፍቅር ከአንድ ሃይማኖት ሰው የማይጠበቅ ነው እያለን ያለን። መቼም የሃይማኖት ሰው ስለሚመጣው ዓለም ስለ ዘላለም ሕይወት የሚያስብ ወይም ያመነ ወይም እርግጠኛ የሆነ እያለን ነው። በተለይ ደግሞ እናስተምራለን የሚል ሰው ከሆነ አስተምራለሁ የሚል ሰው ከሆነ ስለዚህ በዚህን ያክል ደረጃ ለገንዘብ በመሰፍሰፍ ሳይታመም ታመምኩ፣ ማይሰራ ዶክመንተሪ ሰራለሁ፣ ቤት ሰፋ ያለ ቤት ፈልጋለሁ፣ ቅዱሳን እግዚአብሔር ሰፊ ቦታ እንዲያወጣኝ ጸልዩልኝ፣ በህልም የሚያያችሁ ሰዎች ንገሩኝ ምናምን እንደዚህ አይነት ነገሮችን ሚዲያ ላይ አምጥቶ ሰውን መዝረፍ ልክ አይደለም። አሁን ባለፈው ስልጠና እንሰጣለን ብለው አካውንት የለጠፉ ወገኖች አሉ። አስተያየት ሰጥተናል አልሰጠንም። ገንዘብ መሰብሰቡ አይደለም እኛ ችግራችን። አጀንዳ ስልጠና እንሰጣለን ብሎ አካውንት ዘንድሮ እኮ እኛ ብቻ ዝም ብለን የምናላግጠው ማለት እኮ ነው። ስልጠና እንሰጣለን ብሎ አካውንት የለጠፈው ክፍለ ሀገር ስልጠና ለመስጠት የሚሄድ ቲም አለ ብሎ ይለጠፈዋል። ጉዳዩን ያደርጉትም አያደርጉትም የጠየቁበት ምክንያት ግን አንተ እኮ የኳስ ሀሳቢ እኮ ነው። እኛ እኮ ዝም ብለን ቲክቶክ ላይ የምናላግጠው እኮ ጌታ። ቆይ ስልጠናው ለምንድን ነው? እሱን ዲቴል እኔ ምን አገባኝ። ስልጠናማ አብያተ ክርስቲያናት ጋር በመተባበር ሊሄዱና ሊያሰለጥኑ ነው። ገባ? ስለ መሰረታዊ ክርስትና ክፍለ ሀገራት ላይ ለማሰልጠን ማለት ነው። ጉዳዩ እኔ እንትን አይለኝም። ከተማ ላይ አንዱ ኮሜንት ከተማ ላይ ያለው መሰልጥኑ ድረስ እኔ አረግ የሆነ ነፃ ውጪ አሜን። ነፃ ውጪ ግን ያስፈልገናል በእውነት ነፃ ላስወጣልከን እኮ አንተ እኮ ሲስ በመሀል በቃ ይህ ህዝብ ይሰጣል ካልክ በኋላ እኮ በቃ እኔ ምን መሰለሽ አሜንዬ፣ እኔ ብዙ ጊዜ አይቻለሁ ክርስቶስና እኔ አሁንም አሁን ከአቤላ ጋር ሙግት ግጠም ብትይ እኔ ተደጋጋሚ እኔ እስራኤል ዳንሳ የሚያክል ሰውዬ እኔ ጌታን በጣም ለዚህ ለአይምሮ ለቃላቴ በጣም ይቅርታ አድርጉልኝና እኔ በሰው ታሪክ እንደ እስራኤል ዳንሳ በፋራ ተሸውጄ ብሬን ከሰጠው በቃ ለሌላ ለማንም አልሰጥበት ምክንያት ሁሉ አይታየኝም። ለሱ የሚሰጥ ማህበረሰብ እኔ ጎሽ ደጋረክ በርታ ብዬ ነው ማወራው እንጂ ለእኔም ብሰጠኝ ጥሩ ነው ብዬ ማወራው እንጂ ለምሰጥ ምናምን ብዬ እንትን አለን። ጌታ በጣም እኮ በሱ ከተጃጃልሽ ማንም ሊያጃጅልሽ ይችላል። ሲጀመር በሙያ እኮ ተመሳሳይ ናቸው። አፉን ያዝ ያደርገዋል እንጂ እሱ አካውንታንት ነው አሉ። ታዲያ ስማርት እኮ ነው ሰው አፉ ስለተያያዘ ነው እንዴ? እኔ ያለው አንድ ጅግሬት አይ እንደ እንትን በቃ እንዳደገኛ ፋራ ምናምን ቆጥረ ክሱን በጣም ስማርት ነው፣ የተማረ ነው። እንዴት እንደሚታለል ያውቃል። ሸዋሸዋ እንዴት እንደሆነ ያውቃል። የሀብታሙ ቦረና ምናምን ያለበትን የእንትን ዶክመንተሪ ያላየከውም እንዴ? ሀብታሙን እኮ ባጃጁን እኮ ነው ያሸጠው እኮ ባጃጁን ሽጦ ነው እንትን ያለው እኮ። ታዲያ
ሶስት እግሩን ሽጦ በሁለት እግሩ እየተፋለመ የሆነ በቃ እኛ ጋር ነው ያለው ችግሩ ማለት ነው ጌታ። እና ኤኒዌይ የኔ ያለኝ መልእክት ስጡ ይሰጣችኋል ነው። አትስጡን ብንላችሁ መስጠታችሁ ስለማይቀር እኔ አቤላ አትስጡ እያለ ነው። እኔ ስጡ እያለ እንደሆነ ታውቃለህ። አቤላ አሁን ልክ ታይሙን ጠብቆ እንደሆነ ታውቃለህ አይደለ? ገንዘብ የሚጠይቀው ቀለሜ አሁን እዚህ የታክስ ሪተርን ታይም ነው። ታክስ በየአመቱ ከከፈልም በኋላ አመቱን ቆጥሮ መንግስት ይመልሳል ማለት ነው። የሰራንበትን የታክስ ገንዘብ አሜሪካ ውስጥ ስፔሻሊ የምንኖር ሰዎች ማለት ነው። እና ማለት ነው አሁን ይችን ታይም ጠብቆ ነው ታውቃለህ፣ ሰው ካገኘው ከዚች ከታክሱ ላይ እንዲሰጥ በቃ እንትን ታርጌት ተደርጎ ነው ሪተርን ታክስ በሚመለስበት ጊዜ ታዲያ ሌሎቹ እኮ እዚህ በንሳባዬ ምናምን ወደ ሌላም ወደ ሲዳማ ክልል ወደዚህ ወደ ሌሎቹም ክልል ቡና ወዳለባቸው ቡና የሚለቀምበትና የሚሸጥበት ነጋዴው ሽጦ ብሩን ሰብሰብ በሚያደርግበት ሰዓት ላይ እንትን ያዘጋጃሉ፣ ክሩሴድ ምናምን ያዘጋጃሉ። አየሽ፣ እነዛ መሬት ላይ ቡናዋ ምናምን ታይ የምትሸጥበት ነጋዴውን ለመዝረፍ ይንቀሳቀሳሉ። እነዚህ ደግሞ ሪተርን ታክስ እንዳልሽው ታይሟን ጠብቀው ይንቀሳቀሳሉ። አይገርምህም? እኔ እኮ በጣም እየገረመኝ እኮ ነው። ሲስተሙ አንድ አይነት ነው የሚሰራው። ያ እዚህም አሁን ዲያስፖራው በቃ አመቱን ሙሉ ሰርቶ ታክስ ሪተርን የሚሰጠው አለ አይደለ? የሚመለስለት የሚከፍል አለና በቃ ይችን ጠብቁ ከሰው ኪስ እንትን ለማለት መምጣት ማለት በቃ አንድ አይነት ነው። የዲያስፖራውን እሺ ከተመላሹ ነው አለን። እሺ አሜን። የኔ ያልገባኝ የዲያስፖራው ከተመላሹ ነው አለን። ይሄኛውስ ከማን ነው? እኛ ታክስ አይመለስልን ጭራሽ በየጊዜው ነው እንትን ምን ነው ይገባላችሁ እኮ። ይሄ እኮ ለዳኒ እኮ ነው። ይሄ ለዳንኤል ይልማ። ይሄኛውስ? እሺ ይሄኛውስ? ታችኛው ለዳንኤል ይልማ ነው። እሺ አቤላ አከፋፍላቸው ጨረሰ። የምሬን እኮ ነው። አንዴ የዛን ጊዜ ብር የተሰበሰበ ጊዜ በዳንኤል እና በእኔ ስም አካውንት ተከፈተ እና ቲቪ ጆሹዋ ምናምን የእግዜር ሰው ነው ብሎ ጓገጭ ያለባት ሰሞን ላይ እንትና ዳንኤል ይልማ ጠራኝና እንትና ኤርሚ ብሩን እንዲወጣ ፈልጓል ምናምን አለኝ። ከዛ እሺ ምናምን በየዋነት ሄድኩና የሚፈረም ያለበት ያለውን ገንዘብ በጠቅላላ ፈርመን ወደ ዳንኤል ይልማ አካውንት አስቀመጥ ነው። ከዛ በበነጋታው አማን ሻሎምና አቤላ ቡና አሮጋንት ናቸው ብሎ መሳደብ ጀመረ ኤርሚያስ። ምን ያህል ለገንዘባቸው ቅድሚያ እንደሚሰጡ አስበሻል? ኦኬ፣ ብሩ ትራንስፈር ከተደረገ በኋላ በሁለታችን ስም ነበር አካውንት የተከፈተው እኔና ዳንኤል ይልማ ጋር ማለት ነው። ከዛ ያችኛውን ገንዘብ በሰላሙ ጊዜ መጥተው ኤርሚ ብሯን ምናምን አሉ። እሺ ብዬ እኔ የሰው ብር ነው እንግዲህ ምን አገባኝ ፈርሜ ሙሉ ብሩን ለእንትና ሰጠው፣ ለዳንኤል ይልማ አስገባንለት ሙሉ ብሩን ማለት ነው። ስለዚህ በሁለት ስም የተከፈተው አካውንት ዜሮ ሆነ። እንትን አለ። ከዛ በበነጋታው አማን ሻሎምና አቤላ ቡና አሮጋንት ናቸው፣ ጥቁር ጉንዳን ነው ምናምን ብሎ ሙልጭልጭ አደረገ። ገባችሁ? ከዛ ወንድምን መጥላት ምናምን ብሎ ሳክስ ደግሞ ስብከት ይሰብካል። ገንዘብህን እንደወደድክ ገንዘብህን ሴፍ የሆነ አካውንት ውስጥ እንዳስገባህ አማን ሻሎምን ግን መውደድ ማትችል ማፍቀር ማትችል አቤላ ቡናን ማክበር መቀበል ማትችል በጥላቻ ያበድክ ሰውዬ የሙሉ ጊዜ አገልጋይ ነኝ ትላለህ። የሙሉ ጊዜ አገልግል ነህ እንጂ
አገልግሎቱ ምግብ መያዝ ነው፣ ግን የማይበላውን ምግብ ነው የሚይዘው። እንደዚህ ማትበላውን ገንዘብ ትሰበስባለህ፣ በአመፅ በተንኮል በነውር ሳትታመም ታመምኩ ብለህ የሰው ገንዘብ ትቀበላለህ። እና እኔ ውጭ ያሉም ሰዎች እኮ በብዙ መንገድ እኮ ብዙ ሰው ይደግፋሉ። እግዚአብሔር ይባርካቸው ስለሚያደርጉት መልካም ነገር ውጭ ያሉት ሰዎች። ኧረ ታፉ ኢትዮጵያ ነው እንደሚኖረው ትለናለች። ኧረ ይሆናል ኢትዮጵያ ይሆናል የሚኖረው አይታወቅም የሱ ነገር። ኧረ አሁን እኮ እንዴት ነው ልምድ የምንቀስመው እኮ ነው የሚያሳስበኝ። እኔ ይህ ህዝብ እንደሆነ አትስትን ብለው አስቸጋሪ ነው ጌታ። ምንድማ የምትቀስመው ሲሲዬ? አለቃቅስና እንደ ቤካ እዛ ስር ቁጭ እንዳለው አልቅሰ ቪዲዮ 1-2 ስራ ይቅርታ ጠይቅ፣ እኛን ስደብ። አቤላን ቪዲዮ ሰርተህ ተናገር። እንደ ጉድ ነው እንትን እኮ ነው እኮ ባይዘው ሮንድ አደረገው እኮ ይቅርታውን እኮ ሮንድ ብቻ ይቅርታ እኮ ኧረ በኢየሱስ ስም። ኤኒዌይ እኔ ከታች ያላችሁ ፖዚቲቭሊ ከታች ያላችሁ ወንጌል አማኞች ፖዚቲቭሊ ተረዱ። እኔ ነኝ ቤቱን የከፍቱ ሀሳቤ እኔ ነው። እኔ አገልጋዮችን መርዳት መልካም ነገር ነው፣ ፖዚቲቭ ነገር ነው እና በረከቱን የምታገኙት ከእግዚአብሔር ነው፣ ከሰራዊት አምላክ ከእግዚአብሔር ነው የምታገኙት። ግን ምን ሲሆን ነው? ትክክለኛ አገልጋዮችን ስትረዱ አሉ። በጣም እዚህ ሀገር እኛ የምናውቃቸው አንዳንዶቻችሁ በእውነት ለመመስገን እንትን ብላችሁ ስም እንትን ካልሆነ በስተቀር በጣም በቃ በዱር በገጠሩ የሚያገለግሉ ማንም ዞር ብሎ ማያቸው ሰዎች በጣም ብዙ ናቸው። ሪችዬ እኔ የታወቀ እኮ እኔ በጣም ነው ማስመስለው እኮ እኔ በጣም ነው ማስመስለው። እኔ አልዋሽም እኮ ግን ስትረዱ አንዳንዴ እኮ እዚህ ቸርች ላይ ራሱ እኮ አስራትና መባ ማይሰጥ እኮ እዚህ ሚዲያ ላይ መጥቶ አስቀምጫለሁ። እኛ እናውቃቸዋለን። ጌታ ምስክሬን እኔ እና ከታይታና ከግብዝነት ባለፈ መልኩ ብትረዱ፣ ብታገለግሉ፣ ብታግዙ ደስ ይለናል እና ያለን ሀሳብ ይሄ ነው። አሜን። በመጨረሻ የምትዩ ነገር አለ? ሲሲ ሀሳብህ እኮ በጣም የሚበረታታና የሚደገፍ ትክክልም፣ ወገን ለወገን ደግሞ መረዳዳትም እንዳለብን እናውቃለን። ግን እንደዚህ አይነት በቃ ለራስ ብቻ በልተን እንሙት የሚሉ ሰዎች በሚያገለግሉበት ዘመን መፈጠርህ ራሱ መኖርህ ራሱ በቃ ሳትፈልግ እያለህ ራሱ ለመስጠት በቃ ትቸገራለህ። እና እንደዚህ አይነት ሰዎች በመካከል እየገቡ እየደበላለቁት አንዱን ከአንዱ ትክክለኛው መረዳት ወዳለበት ጋራ ሳትደርስ ስትቀር ደግሞ ስታስብ ውስጥ ማለት ያዝናል ነው። ገብቶሃል? ስንት ተቸግሮ ቤቱ ጌታ ሆይ እባክህ መቼ በጣም ቲክቶክ በጣም አንተ ብሎክ እንዳላረግ ማነው ቲክቶክ ኦርቶዶክስ የሚሉት ብሎክ እንዳላረግ ምን አይነት ይሰማል እና ባለበት ዘመን እንደዚህ አይነት ነገር ሲፈጠር በጣም እንትን እንላለን። ግን ለማንኛውም እግዚአብሔር ልቦና ይስጣቸው። አሜን። በዚህ ህዝብ ላይ ስቀን አላቅጠን ካልሆነ ቁም ነገር የሚሰማ ሰው ያለ አይመስለኝም። ሲሲዬ አንተም አካውንትህን አስቀምጥ። ኧረ እለጥፋለሁ፣ እኔ አልዋሽም፣ እለጥፋለሁ። አሜን። አንዴ ትንሽ አንዳንድ ሰዎች ላይ ከታች ሊሄድባቸው ቆይ ምርት እንኳን ትርጉም በጣም አሳፋሪዎቹ እናንተ ናቸው። አሳፋሪና ብላችሁ የምትጽፉ ሰዎች እኔ ጌታ ምስክር ያየ ሰው አመስግን
እኔ እንኳን እኔ ባይዘው እንትን ነው ጸዳ እኔ ተመችቶኛል። ጸዳ አይዲያ ነው ይሄ። እንደውም በሳምንት አንዴ እንዲህ አይነት ፕሮግራም ብያዝ አሪፍ ነው። እኔ ተቃራኒ ሀሳብ ነው ያለኝ። በሳምንት አንዴ ታፉዬ እስቲ ነሽ በሳምንት አንዴ እውነት ሁሉ በየሳምንቱ ገድል ከሚባል አይሻልም? እንደዚህ አንዳንድ ገቢ ማሰባሰብ ይሻላል። ሲስ ጌታ ባርክሽ ያስፈልጋል። ሲስ ግን እኔ ስም እንዳወጣውል አስታውቃል። የኔ ስም ነው እንዴ? ይሄኛውን ስም ያወጣችልኝ በዚህ አጋጣሚ ታፉ ናት ያወጣችልኝ። ይሄንም ማሳወቅ ለዚህ ፎሎ አድርጎኝ እኔ ማስተዋወቃለሁ። ስም ይሄን ስም ያወጣችልኝ ስም ትፈልጉ ኦርቶ ፕሮ የሚለውን ስም ያወጣችልኝ ታፉ ናት። ያ ሲስ የሲስ እንደዛ ስለሆነ ሲስ ሲስ ግን እኔ እውነት ጥያቄ ምን እንደሆነ ታውቃለህ? ጥያቄ የሚኖረው ውጭ ሀገር ነው አይደል? ክፈሉኝ እንክፈልሽ እያለኝ ነው። ክፈሉኝ ሲስ ግን ኤርሚያስ ውጭ ሀገር ነው አይደል የሚኖረው? ውጭ ሀገር ነው የሚኖረው። እና ለምንድን ነው በኢትዮጵያ ብር ለኤርሚያስ የሚጠይቁት? ስላልገባኝ ነው። እውነት እነሱ ያው ስለማያስገቡኝ አልገባኝ። የእውነቴን ነው። እውነት እኔ የሚመልሱልኝ ከሆነ ይመልሱልኝ። እዚህ ጋር ያሉ ፎሎወሮቹ የሚኖረው ውጭ ሀገር ከሆነ የሚሰጠው ወይ በኢሮ ነው ወይንም ደግሞ በዳላር መሆን አለበት። ለምንድን ነው በብር የት ነው በብር የሚሄደው? እኔ ስላላወቅኩ ነው እውነት። እንትን እኮ ባይዘቤ ቆይ ውጭ ሀገር ያለ ግለሰብ የራሱ እንትን የለውም እንዴ? አካውንት የለውም እንዴ? ግን እሱን እኮ ነው እየጠየቅኩ ስላልገባኝ ነው። እንደው ለመስጠትም እኮ ማረጋገጥ አለብን። እንዴት ነው ኢትዮጵያን የምንልከው ወይስ እዛ ስዊዘርላንድ ነው ምናምን የሚባለው ሀገር ነው የምንልከው? ገባ? እዛ ከሆነ ወይ ዳላር ነው ወይ ኢሮ ነው የምትልከው። ጨረቃዬ እኔ ቆንጆ በቃ ችግር የለም ምንም አገባኝም። ግን ለጥያቄ ካወቅሽ ንገሪኝ፣ እኔ ለማወቅ ነው። ጨረቃ ማናት ደግሞ? ጨረቃ የምትባል ትሰድበኛለች። ያው እዛ ከታች ጨረቃን ኦርቶን አልጠየቃለች። እኔ ጴንጤ እኮ ነኝ እንዴ! ምን ሆነሽ ነው? ኦርቶ እኮ አይደለሁም። አታውቅም? ንገራት። አንዳንዴ ደግሞ ምን እንደሚሉሽ ታውቂያለሽ? አንተ አልሰጥህ ምን አገባ የሚል ደግሞ ሰው ይመጣል እኮ። ግራ የሚገባኝ እኔ እሱ እኮ ነው። እኔ ግን አይደለም እውነት ማለት እርግጠኛ እኮ ለመሆን ነው። ለምንድን ነው እኔ ስላልገባኝ ነው እውነት። እሱን ከሆነ የሚረዳው ለእሱ ነው መላክ ያለበት። ለምንድን ነው ኢትዮጵያ ነው ገብቷል፣ ሊገባ ነው። በደንብ አስረዱን። ያው እነ ዳኒ ወይም መጠየቅ እችላለሁ እኔ እንጂ ችግር የለም መጠየቅ ካለብኝ እኔ ባይተው እኔ በነገራችን ላይ በእኔ ፖዚቲቭሊ ነው። እኔ አሁን በመጥፎ አነሳ ብላችሁ እንትን አትበል። እኔ በቃ የህዝብ የራሱ ጉዳይ በቃ ከታች ያለውም ህዝብ ይነፋዋል፣ እዚህ ሚዲያ ላይ ያለውም ይነፋዋል። በቃ ይነፋ በቃ ህዝቡ ኧረ ጌታ ድረስ ኧረ ጌታ ኢየሱስ። እነሱ እኮ እየሸቀሉ እኮ እኔ በባዶ ዝም ብዬ እያገጠጥኩ 5 ሰዓት ኧረ ደህና አደሩ ጋይስ። አበባ እንኳን ጠብ ማይልበት ቤት 5 ሰዓት በሉ ደህና አደሩ። አባቴ እዚህ እግዚአብሔር በባንዴ እዛ አካውንት ላይ እኮ ኪሊው እያለ እኮ ነው። እዚህ እንድንቆይ እንኳን እዚህ እኮ አገፋፉንም በእውነት። ኧረ ጌታ ድረስ እንድንቆይ እንድናመሽ እንድንጫወት ፑሽ እዛ አካውንት በዜድ በካሻፕ በምናምን አፕ እኮ የሚገባው። ኤኒዌይ ይመቻችሁ ጋይሶች፣ በጣም ነው የምወዳችሁ። እግዚአብሔር በሚያውቀው ማይ ፋሚሊ
እኔ በጣም ደስ የሚለኝ ነገር አንቺን ተናግሬ እዚህ ቤት እንደምታዩት ነው። እግዚአብሔር ይመስገን። እንስቃለን፣ እንጫወታለን። አንዳንዶች እኩል ህዝብ ይዘን እንቀመጥ። እኔ እኮ ቲክቶክ ላይ እኮ እንደኔ ራሱ የታደለ የለም እኮ ጌታ። በጣም ነው የምወዳቸው። እኔ በጣም ነው ሚስ ማረጋችሁ። እንግዲህ ነገ እኔ እኮ በጣም የሚገርመው እኮ ነገ ራሱ እኮ ለቅሶ አለብኝ፣ ግን ለቅሶ ያለበት ሁሉ አይመስለኝም። ጨረቃ ሚል የሆነ አንድ ገጠመኝ ነበር። ቆይ እስቲ በእናትሽ ጨረቃ ሚል የሆነ ሰው ይገባዋል። ጨረቃ ሚል እስቲ ልኬልሻለሁ። ጨረቃ ኦኬ አንተ ጋር ያልገባም ገደል ግባ። ኧረ እኔ ምን ገደል አስገባኝ? ስንትና ስንት ሆቴል እያለ እንዴ! ሀያት ሪጀንሲ የማን ነው? የኛ ነው። ሸራተን የማን ነው? የኛ ነው። እኔ እስከ ላይት የማን ነው? የኛ ነው። ምን ገደል አስገባኝ? እኔ ከፈለግሽ አሁን ቀጥታ ሪጀንሲ እንጂ ተዝናንቼ ይመጣል እንጂ ገደል ምን አስገባኝ? ጨረቃዬ እንዴ! ኧረ ወይዘሮ ሲዘን እዛ የሚለምነውን ሂድና ወይዘሮ በለው። ለማኙን ሂዱና ወይዘሮ በሉት። ወይዘሮ ሲሰላል እንዴ! እዛ ለማኙን የሚለምኑትን አይ ነው። ደስ የሚለው ነገር እናንተ ስራችሁን ትሰራላችሁ። ሰዎች መጥተው በውስጥ አንተ እየደከምክ እያገለገልክ ያለ ሰው ነው ብሎ በፍጹም አልቀበልም ብላችሁ በግድ ምናምን ስትሉ ማለት ነው። ዋው! ይሄ በጣም ደስ ይላል። ቀንተ ነው ሲሳይ ስለተሰጠ ወንድሜ እኔ ወንድሜ እዛ ጋር ስንት የህንፃ ባለቤት እያለ እኔ አዲስ አበባ ከተማ እኮ ሽር ብትን ስትል በየቀኑ የምታየው ህንፃ ነው የሚያስቀና እንጂ እኔ አሁን ቁጭ ብሎ አሁን በእንትና እሺ አይ ጌታ ኢየሱስ። ኦኬ ጨረቃዬ እኔ ምን አስሞት እኔ ጌታ እኔ በጣም ራሱ እንዴት አሁን ውፍረት ራሱ እንዴት እንደምቀነስ አሁን ጾም ሲገባ ራሱ በጾሙ ማመሰግነው እኔ ነኝ። አሁን በጾሙ አንደኛ እኔ እኮ ቅድም ራሱ ኃይለኛ እራት ራሱ ኃይለኛ በቃ እንትን ነው ምስሬን በልቼ ዘጭ ብዬ እና በጾሙ ቅዴ ቢያንስ ጾም እስኪወጣ 5 ኪሎ ወይም 8 ኪሎ ቀነሳለሁ ብዬ እቅድ ይዣለሁ። እግዚአብሔር ቢፈቅድና ቢረዳኝ እንደዛ አደርጋለሁ እንጂ ምንም እንትን የምልበት ምንም አይነት እንትን የለም። እሺ ኦኬ ኧረ እዩ ድረስ አይ ኢዮስያስ 10 ጊዜ እንደ አሮጊት 10 ጊዜ ወይዘሮ አትበል። አንዴ አነበብኩልህ እኮ ምንድን ነው 10 ጊዜ ወይዘሮ የምትለው ምንድን ነው? እኔ ሁሉ አነበብኩልህ እኮ ከዚህ በላይ ምን
አንተ ሰውዬ ወይ ሀቢቢ ያ ቢቢ ካም ቱ ዱባይ ኖ ካም ቱ አዲስ ካም ቱ አዲስ አተኛም እንዴ? ኧረ ቴሌፎኑ አልሞላም እንዴ? ኧረ ወንድሜ ፈቀቅም አላለም አልሞላም ማለት። ኧረ በስመ አብ ወልድ እኔ እኮ ቃሊቲ ላይ ፋብሪካ ላይ ብያቸዋለሁ መሰለኝ። የእሱ ተከፍሎ ያልቅም ብሎ ነው እግዚአብሔርን የሆነ ቃሊቲ ላይ የሆነ ፋብሪካ ላይ ብያቸዋለሁ መሰለኝ። የእሱ ተከፍሎ የሲሶ እንኳን ተከፍሎ ያልቅም ብሎ ነው እንዴ? እንዴ ኧረ እንዴ ሊሊ አልመጣችም እንዴ? ኧረ ሊሊሾ ተኝታ እኮ ነው ላይ ተኝታብኝ ሄደችው። ቤት ከፍቼ ነበር እኮ በእውነት። ኧረ ችግር የለውም ባልጠፋ ቦታ ምን አስተኛት? እዚህ ስንትኛ ጋር ስንት በርጩማ እያለ ጠራት አለው። ቆይ ጠራት አለው ሊሊ ጠራ እኮ ሌላ ደግሞ በቃ መጣሁ። ቆይ እንትና ልጥራት እዛው መጣሁ እኮ እንትና ጠርቻታለሁ። ቆይ ትመጣላለች። በርጩማ ኧረ በርጩማ ትምጣ ጌታ። 2 ሰዓት ይቀረኛል ከጠበቃችሁኝ እያለች ነበር። ጭራሽ እንዴ! ኧረ እኔ ጋ 5:25 ሆኗል። ልዩሻ ልወጣ ነው። አንተ አትገባም እንዴ ወደ ቤት? ልገባ ነው እኮ ልገባ ነው። ለዚህ ምን ትሰራለህ? ኧረ ቤቴ ልገባ ነው። ቆጭቶሃል ቴሌቶኑ የለም እዚህ እኮ እኔ አሁን ሲስ በርታ ፑሽ እናድርግ ለጥፍ አካውንት የሚለኝ ሰው እኮ ጠፋ። እኔ ያለው ከጎን የመጀመሪያውን 1000 ብር አስገባለሁ የሚለኝ ሰው ራሱ የለም። ስንት ገባውን አንተ በኮይኑ ስንት ደረስክ? እኔ እግዚአብሔር ይመስገን በጣም እዚህ ቤት እኮ እግዚአብሔር ይመስገን። በስመ እኔ ጋር ገስት እያስገባሁልህ ነው 1000 ብር እንዲያዋጡ። አይ አንተ ቤት ከቀጠቀጡኝ ራሱ መቼ አነሰኝ ብለህ ነው? ኧረ እኔ ቤትማ ማንም አይናገርም። አይ እዛ ቤት ቅጥቀጣ ሌላ ቅጥቀጣ እኮ ነው። ሌላ ቅጥቀጣ እኔ ጌታ ቆይ አንዴ ቆይ በልቻው በቃ እሺ አንተ ቆይ አንድ እዚህ እየተናገረኝ ያለ ልጅ አለ። ቆይ እርገጠው እኔስ ተስፋ አልቆርጥም ፍጹም አላፍርም ባዳነኝ ጌታ አይቻለሁና ባይኔ ያስጨነቀኝን ሲታ ነገር ባይሞላ ባይሳካ ለኢየሱስ ምን ይሳነዋል? ከሞተ አንበሳ ሆድ ውስጥ አዴ አሃ እኔ እኮ እግዚአብሔር ምስክሬን እኔ እኮ አሁን ምን አይነት እኔ በጣም እኮ እሺ አሁን ቦጣ ምን ይመስላችኋል? 5:30 ላይ አይደል? 5:30 ላይ ልውጣ። ነገ ጠዋት ደግሞ ያውኛ ለፍቶ አዳሪ ስለሆንን ወደ ስራ ነገ ጠዋት መግባት ስላለብን ነገ እኛ ለምኑ አዳሪ አይደለንም፣ ለፍቶ አዳሪ ነን። የእግዚአብሔር ጌታ ኢየሱስ ተዋት፣ እሷን ለእኔ ተዋት ነው እንደሚለው ቀጥሎ። እኔ እኮ የስራ መስሎኝ ነው ወገን ጋይሶች። እሺ 27 3 ደቂቃ አለን። 3 ደቂቃ በ3 ደቂቃ እንዴ ጠዋት ከአካውንቴ ጋር ልምጣ ይሻለኛል ግን ኧረ ጆ ፍቅር ጆ በጣም በቃ ጆ ማለት በጣም መልካም ወንድሜ ነው።
28 2 ደቂቃ አለን። ጆዬ ቴንኪው። እሺ ጋይሶች እና ብንለያይ ምን ይመስላችኋል? ወይስ አንለያይም እንበል? ኤቢ ቻው ካለችማ በቂ ነው። በቃ ቻው። አትሄድብን ወደ ደዴሳ። እሺ ኦኬ። ኧረ እዩ እስቲ የሆነ ነገር ብው አድርግ እስቲ። ቻው 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 ጋይስ። ማሂታ ዛሬ ሳልጠራሽ በእውነት ማሂታ when I call you ማሂታ እንዴት ነሽ? ደህና ነሽ? እሺ 29 ጌታ ድረስ እንዲህ 29 ተኩል ሲሞላ ልዘጋው ነው ጋይሶች፣ ልዘጋው ነው። ረውተኛሽ ቻው ጋይሶች። እሺ